ሳሚ አልተቻለም። ሳሚ እንግዲህ የብሌንንና የሰላምን የዲኤንኤን ውጤት እንግዲህ አስመርምሮ ይዞ ወደ ሰላም ቤት ከች ብሏል። እንግዲህ ባለፈው እናቷ መሆኗን ከነገራት በኋላ ፈጽሞ ግን ሄደሽ ለሰላም እንዳትናገሪ፣ ምክንያቱም ለሰላም ከተናገርሽ በኃይሉ ወይ አንቺን ወይ ሰላምን ሊያጠፋችሁ ስለሚችል ቀድሞ አንድ ውሳኔ ሳይወስንብሽ እናትሽን በስነ ስርዓት ተረጋግተሽ ማግኘት የምትፈልጊ ከሆነ አሁን ሄደሽ ለሰላም መናገር የለብሽም ብሽም እኔም የምነግርሽን ጠብቂ ሲላት እሷም አስችል ብሏት ልትናገርም እየሮጠች ወደ ቤት ሄዳ ድንገት ሰላም ተኝታ ብታገኛትም ሰላምን በተኛችበት እኔ እናቴ ወይኔ አንቺ ነሽ ለካ በቅፌ በእጅሽ ያጎረሽኝ እያለች ከተናገረ በኋላ ድንገት ስትነቃባትም በዋን ጥርግርግ አድርጋ ለሰላም አልነገረቻትም ነበር። ሰላም ምን እያልሽ ነው ብሌን? ምንድን ነው? በህልም ነው ወላ በውን ነው ስሰማ የነበረው? የምትናገሪው ነገር ምንድን ነው? እናቴ ነው ያልሽኝ ብላ ስትላት እንደው እናቴ ብትሆኝ ብዬ ተስፋ እያደረግኩ ነበር በማለት ነበረ የቀየረችው። እንግዲህ እሱም ከዶክተሩ ጋር ሳሚ ከዶክተሩ ጋር ተነጋገርና የብሌንን ዲኤንኤ እንድትመረምርልኝ ከሰላም ጋር ፈልጋለሁ፣ እባክህን ነገር ግን ሰርፕራይዝ ማድረግ ነው የምፈልገው። በኃይሉን ታውቀዋለህ፣ በጣም ጠንቀኛ ወንድሟ ቢሆንም ጠላቷ ነው። ለብሌንም እንደዛው ነው። ስለዚህ ይህንን አንተና እኔ በሚስጥር አድርገን እናካሂደው በማለት ሲነግረው አሁን የሰላምን ጸጉር እንዴት አድርጋ ነቅላ ማምጣት አለባት እያለ ሳሚ ከብሌን ጋር ሲጨነቅ ዶክተሩ አያስፈልግም፣ የሰላም እኮ ከዚህ በፊት ከቃል ጋር ያደረገችው ውጤት ስላለ ምንም አያስፈልግም፣ የሷ ዋናው የብሌንን ጸጉር ነው መውሰድ ያለብኝ። እኔም እኮ መጀመሪያ በቤታቸው ሂጄ ቡና እያጠጣ ሳስተያያቸው እነሱን እናትና ልጅ እንደሚመስሉ አይቼ ተናግሬ ነበረ። እንዴት አይናቸው እንደታወረ አላወቅኩም። እኔ እንኳ ድንገት የሄድኩት ሳቅ እንዴት ነው እሷ ልቤ ደነገጠ፣ ውስጥ ያዝንላታል ከማለት የበለጠ መልኬን ስትመሳሰለኛል አለማለቷ ገርሞኛል ይላል ዶክተሩ። በዚህን ጊዜ ብሌንን ጠራትና የብሌንን ጸጉር ተነቅሎ እንግዲህ ለዲኤንኤ ውጤት ከተሰጠ በኋላ ሁላቸውም ጸጥ ብለው ውጤቱ ሲመጣ ብሌንና ሰላም እናትና ልጅ መሆናቸውን የሚያሳውቀውን ወረቀት ከዶክተሩ ጋር ይዘው ወደ ሰላም ቤት ይሄዳሉ። ሰላም በጣም ነበር የደነገጠችው፣ ማመን አቃታት። ምንድን ነው ደግሞ አሁን እያካሄዳችሁ ያላችሁ ስትል፣ ሰላም ተረጋጊ፣ አንድ ነገር እንዲደርስብሽ አንፈልግም። ሁሉ ነገር የዘመናት ጥያቄ ዛሬ ሊመለስልሽ ነው። ልጅሽ ማን እንደሆነች ልንነግርሽ ነው። ስለዚህ ተረጋግተሽ ግን ራስሽን አስቀምጪ ብሎ ጠየቃት። ዶክተሩም ሳሚ አንተ እኮ ነህ መጀመሪያውንም ልጅሽ ናት ብለህ የነገርከኝ፣ ግን በምን ማረጋገጫ እንደሆነ ራሴ ግራ ገብቶኛል። ብሌን ልጅሽ እንደሆነች ነው፣ ቃል ልጅሽ አይደለችም ስትለኝ ቃል ልጅ ካልሆነ ብሌን ትሆናለች ብዬ ገምቻለሁ። እና አሁን የምን ዲኤንኤ ውጤት ነው ያመጣችሁ በማለት ትጠይቀዋለች። እኮ እሱን ልንነግርሽ ነው፣ ምክንያቱም በኃይሉ አንቺንም ሆነ ልጅሽን ለማጥፋት የተዘጋጀ ነው። ምክንያቱም ያንቺን ሀብትና ንብረት ይፈልጋል በኃይሉ። አሁን ደግሞ ይህ ነገር ከታወቀበት ይህን ነገር ክስ እንዳትመሰርችበት ሲፈልግ አንድ ነገር ሳያደርግ ውስጥ ለውስጥ እኔ ያንቺንና የብሌንን ዲኤንኤን አሰርቼ ከዶክተሩ ጋር ተነጋግሬ ነው የመጣሁት በማለት ሲያሳያት በጣም ተደሰተች። ብሌንን በሳቅ ፈነደቀች። ሰላምም እቅፍ አድርጋ አንገቷን በቃ ውዝውዝ አርጋ አሽትታ ለመጨረስ እንደ በቃ ምንም ራሷን መቆጣጠር አቃታት። ከዛም እንግዲህ በዚህ መካከል እያሉ ዳግም ደግሞ እንግዲህ ከመንገድ ላይ ባለፈው ፓርት አግኝቷት አንተ በሁለታችን መካከል እየገባህ ነው፣ ሁለታችንን ልታለያይ ነው የምትፈልገው በማለት እንግዲህ ቡጢ ሊያደርግበት ሲል እሷ ደግሞ ተው አንተ ማንም ያላደረገልኝ ነው ያደረገልኝ ሳሚ፣ ስለዚህ አርፈ ተቀመጥ። አንተ ማን ስለሆንክ ነው እዚህ ለመተህ ስለኔ ተቆርቆረ የምትናገረው? አንተ ከቃል ጋር ተኝተህ ስለታየህ ነው? እባክሽ እመኚኝ፣ እኔ ላስረዳሽ። በፍጹም ከሷ ጋር እኔ ምንም ያፈጸምነው ነገር የለኝም። እና ታዲያ ምን ለማለት መጀመሪያ ሲጀመር ከገነት ቤት ቃል ምን ልታደርግ ገባኝ? እናትህስ ብትሆን አንዷ ራሷ ለምንድን ነው እኔ እናንተ እንድንለያይ አድርጋ አንተና ቃል እንድትገናኙ ያደረገችው? ለምንድን ነው? ሁላችሁም እናትህም አንተም ከሃዲ ናችሁ በማለት ተነግረዋል።
እኔ ስለ እናቴ አናቅም፣ ስለ እኔ ግን ተረጅኝ። እኔ በፍጹም ከቃል ጋር ምን ሴት ሞልቶ ቢተርፍ እኔ ቃልን በፍጹም አላገባትም። የዛኔ እንኳ አንቺ አስገድደሽ ስለ እናትሽ እንዳውጣጣልሽ ስትፈልግኝ እንኳ ውስጤ የተሰማኝ ይህ ነገር ወደ ሌላ ቢቀየርስ እያልኩ እየተሸማቀኩ ነበር። ያን ድርጊት ለማድረግ እንኳን ብዙ ጊዜ ለምኜሻለሁ። ይህን ነገር አልፈጽመውም አላደርገውም ስልሽ ለእኔ ስትል አድርግልኝ ስትይኝ እንጂ በፍጹም ከእሷ ጋራ እንዲህ አይነት ነገር ላደርግ አልችልም በማለት ቢነግራትም ዘወር በልልኝ ሳሚን ደግሞ ከጫፉ እንዳትደርስ በማለት ታስጠነቅቀዋል። እቤት እንደሄደ እንግዲህ ገነት መረጃውን ለቃል ለአቶ ኃይሉ እንዳትሰጭበት፣ እሱን ከሰጠችበት ዳግምን አሳልፈሽ እንደሰጠሽው ነው የሚቆጠረው፣ ስለዚህ እንዳትሰጭ ስትላት ዳግምን ስለምወደው አሳልፌው አልሰጥም፣ ግን ብትድሪኝ ደስ ይለኛል፣ በፍጹም አንቺንስ አልድርለትም በማለት ነበር የተናገረቻት። እና ድንገት ደርሶ ያንን ፋይል ከቃል ላይ ላስ አድርጎ ይዞ ሲያየው አባቱን ያስወገደው በኃይሉ እንደሆነና ብዙ ወንጀሎች የሰራበት ፋይል እንደሆነ ሲያውቀው ቀጥታ ይዞ ወደ ሰላም ቤት ይዞ ሲሄድ ድንገት እነሱ ደግሞ ዶክተሩም ብሌንም ሳሚም ሰላምም ቃልንም እየጎተተ ነበር ይዟት ሄደውና እዛ ግብት ሲል ብሌን ልጅ ሁና ተገኝታ እየተደሰቱ ሲያገኝ ያንን መረጃ ለሰላም ሰጣት ዳግም። ሰላም ውዴ ቻናል የተከታታዮች ሰላማችሁ በያላችሁበት ሚታ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበርታቱን። አደራ ቀጣይ ፓርት ይዘንላችሁ መጥተናል። ለዘመናት እንግዲህ የነበረው ጥያቄ ለብሌንና ለሰላም ተመልሶላቸዋል። በኃይሉና ቃል እንግዲህ ክስ ተመስርቶባቸዋል። ለክሱም አንደኛው የራሷን ልጅ እንደዚህ ማድረጉና በተደጋጋሚ ደግሞ ብዙ ወንጀሎችን የሰራበትን ፋይል ከዳግም በመቀበሏ እንዲሁም የዳግምን አባት ሊያስወገደው እሱ መሆኑን መረጃው ሁሉ አሰባስባ ይዛለች ማለት ነው። ከዛም አልፎ ሳሚም አባቴን ያስወገደብኝ እሱ ነው ሲልም ሲነግራት ምን አይነት የተረገመ ነው፣ ይህም ሁሉ ሰው ደም ይዞ ነው ወይ የሚሽከረከረው? ወዶም አይደለ ወንድሜ ያቅበዘበዘው በማለት ሰላም በጣም ምርር ብላ በወንድሟ ተናገረች። ግን ደስታው ይበልጥባታል እንጂና ብሌንን አቅፋ ብሌንዬ በጣም ነው የምወድሽ፣ እኔ እኮ ሁልጊዜ ልቤ ውስጤ ሊጨክንብሽ አይችልም፣ እያንዳንዱ ችግሮችሽን የራሴ ችግር እየመሰሉኝ ነው የሚታየው። ለፈጣሪ እኮ ቤተክርስቲያን ሂጄ ጸልያለሁ፣ እውነት ቃልን ልጄን እንዳታደርግብኝ ካልክ ብሌንን አድርግልኝ ብየው ነበር፣ ለካ ፈጣሪ ይሰማል በማለት ስትል እትዬ እኔም እኮ ሂጃለሁኝ እውነተኛ እናቴም ሳይርቅ በቅርብ አገናኘ ብዬ ቤተክርስቲያን ሂጄ ጸሎት አድርጌ ነበር በማለት ትነጋገራታለች። ቃልም እነሱ እናትና ልጅ መሆናቸውን ይፋው ሲወጣባት አይኗ ፈጠጠ፣ የልቧ ትርታ መታ፣ ልቧን ገደፈች። አማራጭ የላትም፣ አለቀልኝ አለች። ስለዚህ ምንም ነገር ሳልጠቀም አንድ ነገር ሳልጠቀም ሁልጊዜ በጭንቀትና በሀሳብ ሁልጊዜ በችግር እዚህ ቤት ውስጥ ሁኜ እንደዚህ በስከ መጨረሻ እስር ቤት መወርወሬ በጣም ያሳዝናል። በኃይሉ የተረገምክ ነህ አንተን ያገኘሁበት ቀን የተረገመ ቀን ይሁን፣ አንተን ለዚህ የዳረከኝ የጎዳናው ህይወቴ ይሻለኝ ነበረ፣ የተሻለ ህይወት እያልክ እድሜ ልክ መቀመቅ ውስጥ ከተትከኝ በማለት ወደ በኃይሉ ትጮኻለች። ዝም በይ አንቺ ክፍታም ጓደኛሽ መሰልኩሽ? ወደሽ ገንዘብን ብለሽ ገንዘብን አስበልጠሽ ገባሽ እንጂ አልፈልግም አልሰራም ይሄን ድርጊት ብትይኝ ስንት ሴት ሞልቶ ነበር፣ ብዙ ሰው ይፈልገው ነበር በማለት ይናገራታል። እንግዲህ ሳሚና ዳግምም እንደተፋጠጡ ይገኛሉ። ብሌን ባለፈው ፓርት ላይ አንተን በፍጹም ብትቀርበኝም በሌላ አኳኋን እንዳትፈልገኝ በማለት አስጠንቅቀው ችግር የለውም እኔ ከጎንሽ ሁኜ እያንዳንዱ ችግሮችሽን አቀርፌልሽ ደስታሽና ፈገግታሽን ማየት የምፈልገው ነበር ያላትና ሳሚ ቀስ በቀስ ስንገናኝ ከጊዜ ወደ ጊዜ ትወደኛለች የሚለውን ነበረ ያለው። አሁን ደግሞ በበለጠ በሰላምና በብሌን ውስጥ እንግዲህ ሳሚ ትልቅ ቦታ አገኘ። ሆኖም ግን እሷን ብትሆን ዳግም የመጀመሪያሽ ነው፣ ዳግምን ማስከፋት የለብሽም፣ ዳግምን ይቅርታ እንድጠይቀው እንፈልጋለን በማለት ብትላትም በፍጹም ይቅርታ ዳግምን ሁለተኛ አልጠይቀውም፣ እናቲቱም እንድታጋባው ስለማትፈልግ የፈለገችውን ትዳረው ስትላት ቆይ ተረጋጊ ብሌን፣ ውሳኔሽን መወሰን የለብሽም፣ ለማንኛውም ያንቺና የኔ ደስታ እናጣጥመውና ከዛ በኋላ ተረጋግተን ለሳሚ ትሆኛለሽ ወይስ ለዳግም የሚለውን እናስብበታለን በማለት ትነግራታለች።
ዳግም በጣም ልቡ ተሰብሯል። ምክንያቱም ባላሰበው መንገድ ነው እናቱ የሚወዳትን ብሌንን እያሳጣችው ያለች። በሃይማኖትም ይሁን በምንም እሷና እኔን የሚያከላክለን ነገር የለም ቢላትም እናቲቱ በጥፊ የመታችውን እና አንተ ነህ ደግሞ ከእሷ ላይ የምትማግጥባት ያለችውን ቃላት እያስታወሰ ሰላም የተናገረችውን እያስታወሰ ጭንቀት በጭንቀት ሆኗል። ሳሚ በዚህ ሰዓት ተፍነክንኳል። ምክንያቱም እንግዲህ በኃይሉ መንገድ ላይ አግኝቶ ሊያስደበድበው እንኳ ቢል ፍቅሬ ናት እኮ አውቃለች፣ ማን እንደሆነች ማንነቷን ታውቃለህ፣ እሷን ጫፏን ማንም እንዲነካት አልፈልግም ብሎ እንግዲህ ከዛ ቦድጋርድ ጋር ተደባድቦ አሸንፎ ነው ብሌንን እንግዲህ አስመልጦ ወደ ቤት የሰደዳት። አሁን በጣም ደስ የሚለው ነገር ዶክተሩም ያሰበውና ያለመው ስለመጣለት እኔ እኮ ብዬሽ ነበር መጀመሪያውንም በማለት ተደሰተ። ሰላም ግን አሁንም ቢሆን ማመን እያቃታት እያለቀሰች ብሌንን አቅፋ ብሌንዬ ይቅር ልትይኝ ትችያለሽ ወይ ላጠፋሁብሽ ጥፋት ስትላት እኔ በአሁኑ ሰዓት አንቺ ጭራሽም አንቺ የማንም ተው ማንም እናት የሆነች ትምጣልኝ ነበር ያልኩት። ምክንያቱም አልማዝን በውሸት ገዝቶ ስላመጣልኝ የውሸት ሳይሆን እውነተኛ እናቴን ፈጣሪ ያገናኘ። በቃኝ፣ ከዚህ በላይ አታገላታኝ። የእናት እቅፍ ምንስ ቢሆን አሁን ገነት እንደ እናቴ ያደረግኳት እንኳ ዛሬ ከዳግም ጋር ያላትን ለማራራቅ ስትል ከፍና ዝቅ ብላ ተናግራኛለች። ምንም ቢሆን ያው አምጦ የወለደ እናት ነው እናት ሊሆን የሚችለው በማለት በፍጹም እኔ ምንም ነገር ካንቺ አልቀየምብሽም። ከዚህም በኋላ ጥሩ ህይወት አብረን እንደምንኖር ተስፋ አለኝ። ሰላም እኔ እትዬ አንቺ እናቴ እትዬ አትበይኝ ብሌንዬ እናቴ በይኝ። ከዚህ በኋላ እትዬ የሚለውን ነገር አልፈልገውም። እትዬ ስትኝ እንዳልሰማች ስትላት እኔም ደስታዬ ነው። እና እንግዲህ ቃልና በኃይሉም ክስ ተመሰረተባቸው ማለት ነው። ዳግምም እንግዲህ ድጋሚ የአባቱን አስወገዱብኛል በማለት እሱም ክስ መሰረተበት። እንግዲህ ገነት ባደረገችው ነገር እየተጸጸተች ትገኛለች። ልጄን እንደ ቀልድ አጣኋት፣ ለብዙ ጊዜ እኔ ያቀርባታለሁ ብዬ ያልኳትን ግን ለዘላለም እንዳጣት አደረግኩ። ተንኮለኛ እናት ነኝ ማለት እችላለሁኝ። እንዴት ነው ይህን ነገር ያሰብኩት? ሲጀመር እኔ አንቺ ያልሽኝን አላደርግም ስትል ቃል ገብታልኛል ነበር። እንዴት በቃሏ መጠበቅ አልነበረብኝም? እንዴት ቃልን እዚህ ቤት ውስጥ አስገብቼ ያንን ተንኮል አብሬ አስተኝቼ እንዴት እጠራታለሁ? በማለት ራሷን እየጠየቀች እየተጸጸተች ትገኛለች። የፈሰሰ አይታፈስምና ገነትም ባላሰበችው በገዛ ተንኮሏ ብሌንን አጣቻት። ብሌን ከዚህ በኋላ ሁሉም ሰው ለሷ ጥቁር ሰው መስሎ እየታያት ይገኛል። ከዚህ በኋላ እምባዬ ታብሶ እናቴ ጋራ ያሳለፍኩትን የልጅነቴን መጥፎ ህይወት ረስቼ አዲስ ህይወት እንዲጀምር ላረከኝ ፈጣሪ ምስጋና ይግባ በማለት ፈጣሪዋን አመሰገነኝ። ዳግም ግን ከሰሳሚ ይህን ሁሉ ድርጊት ሲያደርግለት ሲያይ ወይኔ እኔ ታዲያ ምን ላድርግ? እኔ ምንም አይነት መረጃ ከዚህ በፊት የነበረውን ታሪክ የማውቀው ነገር የለኝም። ሳሚ ግን በዛ በኃይሉ ቅጥረኛ ሆኖ ለብዙ ዓመታት ስለሰራ በዛ ውስጥ የሚፈጸመውን ድርጊት ሁሉ ያውቃል። እኔንስ ቢሆን እናቴን ከማገትስ ደርሶ አልነበረም እንዴ? አንቺስ እንዴት ገነትን ያገታትን ረስተሽ ነው ወይ ዛሬ ከሳሚ ጋር ይሆንሽው ቢላት ያ ያለፈ ታሪክ ነው። እንግዲህ አንድ ነገር ክፉ ሰራና ተብሎ አይባልም፣ ደግም ሲሰራ መመስገን አለበት። በአሁኑ ሰዓት እኔ ሳሚ ለእኔ ትልቅ ውለታ ያዋለልኝ የታደገኝ እናቴን ለዘመናት እያለቀስኩኝ ያገናኘኝ እሱ ነው። እናቴን እኮ ሊገሉብኝ ነበር፣ ያውም በገዛ እጄ መርዝ አድርገሽ ስጫት ተብዬ በማለት ተጸጸተች። ቻናሉን ሰብስክራይብ እያደረጋችሁ ይጠብቁን።